እሺ የአላህ መልክተኛ አለይሂ ሰላም ከአካላቸው በሚወጡ ነገሮች ተበሩክ ያደርጉ ነበር ሰሃቦች። ምሳሌ አክታ፣ ምራቅ የአላህ መልክተኛ አይተፉም። ልክ ሲተፉ ምራቅ ሲተፉ አክታቸውን ሲተፉ ሰሃቦች እንደ ኃይለኛ በረኛ ተወርውረው ይይዛሉ። መሬት ላይ ጠብ ብሎ አያውቅም። የሚገርመው ነገር አብደላህ ብን ዙበይር ይመስለኛል ዋግምት የተደረጉበት ወይም ደግሞ ኖርማል ደማቸውን አርቀህ ድፋው ብለውት አርቆ ወስዶት በቃ አድርጎ መጨረሻ ላይ መጣ። ግጥም አድርጎ ጠጥቶት መጣ። ይሄ ትክክለኛ ነገር ነው። ጠጥቶት መጣ። ደፋኸው አሉት። አዎ። የት ደፋኸው? ያ ረሱላህ ሰው ማይደርስበት ቦታ ላይ አላሉኝም አላቸው። አዎ። እዛ ደፋኸው? አዎ። ከዛ ሳይኮሎጂካሊ ሰዎችን ይረዳሉና የአላህ መልክተኛ ለአለከ ሸሪብተሁ ጠጥተኸው ነው አሉት። ከዛ ፈራ ተባብሎ አዎ አላቸው። ምን አሉ የአላህ መልክተኛ? አሁን ደም አስሉ ምንድነው? ሐራም ነው፣ ተገቢም አይደለም፣ ነብዩም አላዘዙም። ግን አድርጎታል ይሄ ሰውዬ። የኔ ደም ከሱ ደም ጋር የተዋሃደበት የሆነ ሰው የጀሃነም እሳት አይነካውም አሉ የአላህ መልክተኛ። ስለዚህ ከሳቸው በሚወጡ ነገሮች ተበሩክ አድርገዋል ሱሐቦች። ይሄ ሁላ ነገር በአጠቃላይ ምንድነው? ጃኢዝ የሆነ ነው። ሱሐቦች አድርገዋሉ። እንደገና የአላህ መልክተኛ የተቀመጡባቸው ቦታዎች ላይ የነኳቸው ቦታዎች ላይ በእነዚህ ነገሮች ሁላ ተበሩክ አድርገዋሉ። አብደላህ ብን ዑመር የሰገዱባት ቦታ ላይ ብቻ ነበር የሚሰግደው። አብረው ጉዞ በሚሄዱበት ሰዓት ላይ ምልክት እያደረገ ከኋላቸው ያልፍ ነበር። እሳቸው ቆሞ የሰገዱባት ቦታ ላይ ያቺ ቦታ ላይ ሄዶ ይሰግድ ነበር። ይሄ ተበሩክን መፈለግ ነው። ግልጽ ነው አይደል? እነዚህ ነገሮች ይቻላሉ። የአላህ መልክተኛ አለይሂ ሰላም ከአካላቸው በሚወጡ ነገሮች ተበሩክ ያደርጉ ነበር ሰሃቦች። ምሳሌ አክታ፣ ምራቅ የአላህ መልክተኛ አይተፉም። ልክ ሲተፉ ምራቅ ሲተፉ አክታቸውን ሲተፉ ሰሃቦች እንደ ኃይለኛ በረኛ ተወርውረው ይይዛሉ። መሬት ላይ ጠብ ብሎ አያውቅም። የሚገርመው ነገር አብደላህ ብን ዙበይር ይመስለኛል ዋግምት የተደረጉበት ወይም ደግሞ ኖርማል ደማቸውን አርቀህ ድፋው ብለውት አርቆ ወስዶት በቃ አድርጎ መጨረሻ ላይ መጣ። ግጥም አድርጎ ጠጥቶት መጣ። ይሄ ትክክለኛ ነገር ነው። ጠጥቶት መጣ። ደፋኸው አሉት። አዎ። የት ደፋኸው? ያ ረሱላህ ሰው ማይደርስበት ቦታ ላይ አላሉኝም አላቸው። አዎ። እዛ ደፋኸው? አዎ። ከዛ ሳይኮሎጂካሊ ሰዎችን ይረዳሉና የአላህ መልክተኛ ለአለከ ሸሪብተሁ ጠጥተኸው ነው አሉት። ከዛ ፈራ ተባብሎ አዎ አላቸው። ምን አሉ የአላህ መልክተኛ? አሁን ደም አስሉ ምንድነው?